بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. كمدفو كالكلو ويم ودملكام متعرات كمدفو مكالكل የነብያቶች ጎዳና ሙስሊሞች ላይም ደረጃቸውን በጠበቀ መልኩ የተቀመጠ ወደ መልካም የሚጣሩ ሰዎች ከመጥፎ የሚከለክሉ ሰዎች የነብያቶችን መንገድ ተከታይ ናቸው። ነብያቶች ወደ ተውሂድ ተጣርተው ከሽርክ አስጠንቅቀው ነው የመጡት። አላህ ወደሚወደው ወደ መልካም ነገራቶች ተጣርተው አላህ ከከለከላቸውና ከሚጠላቸው ጉዳዮች አስጠንቅቀው ነው የመጡት። ስለዚህም በዚህ ጉዳይ ላይ ያሉ ሰዎች እነዛን ነብያቶች ላይ የደረሰ ድርሻ ይደርሰዋል። በመልካም ስትጣራና ከመጥፎ ስትከለክል የሰው ልጅ ከተፈጥሮ ያበላን እጅ መንከስራው ነውና አብዛኛው ሰው ይተቻል። ዋናው ነገር ግን አንተ አላህ ያዘዘህን ማስቀመጥህና ያወቅከውን ነገር መጠቆምህ ነው። እንዲያጨበጭቡልህም አይደለም የመከርከው፣ እንዲጨበጨብብህም አይደለም። አንተ ዋነኛው ነገር ለአላህ ብለህ ያደረከው ከፈለገ የሚያጨበጭብልህ ከፈለገ የሚያጨበጭብብህም ያንን ወደ ኋላ ማየትም አያስፈልግም። ያጨበጨበልህም ያጨበጨበብህም በራሱ ላይ ነውና አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል? ወልተኩም ሚንኩም ኡመቱን يدعون إلى الخير ويأمرون بالمعروف وينهون عن المنكر فأولئك هم المفلحون ይላል። نعم وأولئك هم المفلحون ይላል። አላህ Subhanahu Wa Ta'ala ከናንተ ትሁን የሆነ ስብስቦች ከናንተ ይሁኑ የሆነ ጀማዓዎች ከናንተ ይሁኑ በመልካም የሚያዙ يدعون إلى الخير ወደ በጎ ነገር የሚጣሩ ይሁኑ በመልካም የሚያዙና ከመጥፎ የሚከለክሉ እነዛ ናቸው ነጃ ወጪዎች አለ። ነጃ መውጣትን አላህ Subhanahu Wa Ta'ala በመልካም ማዘዝና ከመጥፎ መከልከል የሚለውን ምን አደረገው? ነጃ የሚወጡ እነሱ እንደሆነ አላህ Subhanahu Wa Ta'ala ያስቀምጥልናል። እንዳጠቃላይ ታዲያ ወንድም እህቶቼ ስትመክሩ ስትገስሱ ከመጥፎ ስትከለክሉ በተለይ በአሁን ጊዜ ቢድዓ ሱና በሆነችበት ሱና ቢድዓ በተደረገበት ተውሂድ ሽርክ በተባለበት ሽርክ ተውሂድ በተባለበት ኢማን እንደ ክህደት የሚታይበት ክህደት እንደ ማመን የሚታይበት እስልምናን ማንጸባረቅ እንደ ኋላ ቀርነት የሚታይበት ኋላ ቀርነቱና ጅህልናው ድንቁርና የና አቡ ጀህልን ስራ መስራት ደግሞ አራዳነትና ዘመናዊነት በተባለበት ጊዜ ላይ በነብዩ ሱና ላይ መጽናት በነብዩ ሰለላሁ ዐለይሂ ወሰለም ባልደረባዎች አረዳድ ላይ ጸንቶ መሄድ ምንኛ ያማረ ነው። እሱ ነው እርድናም አዋቂነትም ብልሃትም ምሁርም የሚያሰኘው ያ ነው። ምክንያቱም ጌታው ባዘዘው መልኩ ጌታውን እያመለከ ነው። ምክንያቱም ባሪያ ለጌታው ታዛዥ ነው። ምርጥ የሆነ የአረቦች አባባል አለ፣ የጥመተንጃዎች የሚሰሩትን ስራ የሚገልጽ ማለት ነው። ضربني بكى وسبقني واشتكى ይባላል። መታኝና ለቀሰ ቀድሞኝ ከሰሰ የሚባል ማለት ነው። ቀድሞው ማን ነው ከዋሃብያዎች ከኛ ጋር ወያዩ ብሎ ጥሪ ያቀረቡ ጥሪያቸው በሚገባ መልክ መልስ ባገኘው ጊዜ ምክንያት ማብዛት ጀመሩ ማለት ነው። እኛ አህለ ሱነቲ ወልጀማዓ ወይም እናንተ በምትሉት ወሃቢያዎች አላህ Subhanahu Wa Ta'ala በቁርአን ውስጥ ባሰበተው ነገር እናምናለን። ነብዩ ሰለላሁ ዐለይሂ ወሰለም ለአላህ Subhanahu Wa Ta'ala ያሰበቱት ሲፋ እናምናለን። እንደ ጥቅል ነሲፉላህ ቢማ ወصف به نفسه أو بما وصف به رسوله صلى الله عليه وسلم الله سبحانه وتعالى نفسون በገለጸው ነገር እንገልጻለን። ነብዩ ሰለላሁ ዐለይሂ ወሰለም አላህን በገለጸው ሲፋቶች እንገልጻለን። ይሄ እንደ ጥቅል በቁርአን ውስጥ የመጣውና በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሷሂህ በሆኑት የመጡትን እንደ ጥቅል ስንናገር ነው። ነገር ግን አንድን ባህሪ ለይተን በመናመጣ ጊዜ በማስረጃ ከቁርአንና ከሐዲስ አቅርበንበት የምናረጋግጠው ይሆናል ማለት ነው። ኢዘን ማብራራት የሚያስፈልገውን ነገር ቁርአን እንዳብራራው ሐዲስ እንዳብራራው አብራርተን እንሄድበታለን ማለት ነው። ነገም ዛሬም ወደፊትም ለጥመተንጃዎች ወይም ደግሞ ለሙዓጢላዎች ለጀህሚያ ጅራቶች የምንላቸው ስለ አላህ Subhanahu Wa Ta'ala አስማዎቹና ባህሪ በምንወያይ ጊዜ እንደ ጁምላ እናምንበታለን ብለን እናልፋለን። ነገር ግን ተፍሲል ውይይት ላይ በምንመጣ ጊዜ በተፍሲል ነው የምንወያየው። ምክንያቱም በቁርአን ውስጥ የመጣውን እናረጋግጣለን፣ በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሷሂህ ሆኖ የመጣውን እናረጋግጣለን። እሱም ደግሞ በማስረጃ በተጠቀሰ መልክ። ኢዘን መወያየት የምትፈልጉ በየትኛውም ርዕስ ባለፈው ሳምንት ወንድማችን ሁሴን ያነሳቸው እንደ ጁምላ እናምንበታለን። የአላህ Subhanahu Wa Ta'ala ባህሪ መሆኑን እናምንበታለን። ነገር ግን ከኛ ጋር መወያየት በምትፈልጉ ጊዜ በአንዳንድ ርዕሱን አንስተን እናወራበታለን። ኢዘን ለጋሽ ሰዒድ እሱ ለውይይት እንደጠራኝ
እኔም ተቀብያለሁ። በአንዳንድ ርዕስ እንመጣበታለን። የአላህን ስብሐነ ወተዓላ ባህሪያቶችን እንደ ጁምላ እናምንበታለን። ነገር ግን ከኔ ጋር መወያየት ከፈለክ የሚመጣውን ጁምዓ ስለ ሲፈተል የድ እናወራለን። ከዛም ቀጥሎ ደግሞ የቀራውን ሲፈተል ወጅህ፣ ሲፈተል ዐይነይን፣ ሲፈተል ሀልወላ ሌሎቹም የቀሩትንም እናወራበታለን። ነገር ግን በተርቲብ ይህንንም እምልበት ምክንያት አላሁ ስብሐነ ወተዓላ በተፍሲል ስለተናገረ ነው። ሁሉንም በአንዳንድ ስለተናገረ እኛም አምጥተን በአንዳንድ እናወራበታለን። ይህ አንተ የጠራኸው ጥሪ እኔ የተቀበልኩትን ነው። ስለ ሲፈተል የድ የውመል ጁምዓ ሰዓ 10 እናወራበታለን። የቀራውን እሳ ካልከኝ የቀራውን በሚመጣው ርዕስ አድርገን አንዳንዱን እንመጣበታለን። እራሳችሁ ጠርታችሁ ስታበቁ ለመሸሽ አትሞክሩ። እንደዚሁም ደግሞ ጁምላ መጨፍለቅም አትሞክሩ። እኔ ለእኔ ጥያቄ አንድን ርዕስ ይዘህ ማታወራበት ምክንያት ምንድን ነው? ለምን ጁምላ አጨፋልቀህ መሄድ አስፈለገ? አንድን ስፋ ነጥለህ ልትወያይበት የማትችልበት ምክንያት ምንድን ነው? ወይም አንዱን ከአንዱ ጋር ካላጋጨ ስለማይሆንልህ ነው? ፈዐላ ኩሊ ሐሊን በዚህ ዙሪያ ላይ ይህ ቪዲዮ የመጨረሻ ነው የሚሆነው፣ መዝጊያ ነው የሚሆነው ማለት ነው። በበኩሌ የመጨረሻ የምልህ ስለ ሲፈተል የደይን የውመል ጁምዓ ቀን ሰዓ 10 በስዑዲ አቆጣጠር በኢትዮጵያ 4 ሰዓት ላይ ሌሊት እንገናኝ። ያለበለዚያ ማትቀርብ ከሆነ ልክ ከሌሎች ወንድሞቻችን እንደሸሸ ሌሎቹን ደረሶቼ ናቸው በማለት ሌሎቹን ደግሞ ገና ፎሎ የላቸውም እውቀት የላቸውም በማለት እንደሸሻቸው ከኔም የአይጥ ጉድጓድ ውስጥ እንደገባ መሆኑን እረዳለሁኝ። አዳማጮችም ማህበረሰቡ በዚህ ነው የሚረዱት ማለት ነው። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه